ሰበር መረጃን እነሆኝ ስሙኝማ ጌዮችን ዝም ያልነት ሌዝቢያንስን እዚ ኢትዮጵያ ዝም ያልነት ነገ የኢትዮጵያ ልጆች የነገው ጄኔሬሽን የነገው ልጆቻችን ትራንስጀንደር ከመሆን ምንም ነገር አያግዳቸውም። ይህን አስመልክቶ ሩሲያ አንድ የሚገርም ህግ አውጥታለች። ሙሉ መረጃውን ላደርሳችሁ ባካችሁ አድማጮቼ ቪዲዮን ሼር ላይክ ምናምን ማድረግ አትርሱ። ቪዲዮዎች ተመቶብኛል። ሩሲያ ጾታ የቀየሩ ግለሰቦች ልጆችን በማደጎ እንዳይወስዱ የሚያግደውን ህግ አጸደቀች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአገሪቱ የሚገኙ ትራንስጀንደር ግለሰቦች ህፃናትን በጉዲፈቻም ሆነ በሞግዚትነት እንዳያሳድጉ የሚከለክለውን አዲሱና ጠንካራውን ህግ በይፋ ፈርመው አጸደቁ። ይህ ውሳኔ ሞስኮ ባህላዊ የቤተሰብ እሴቶችን ለመጠበቅ በሚል ከወሰደቻቸው ተከታታይ እርምጃዎች መካከል ዋነኛ ሆኖ ተመዝግቧል። ይህ አዲስ ድንጋጌ በሩሲያ ምድር ጾታን ለመቀየር የሚደረግ ማንኛውንም አይነት የህክምና ሂደቶች፣ የቆዳ ጥገናና የሆርሞን ህክምናዎች ሙሉ በሙሉ ያግዳል። በተጨማሪም ግለሰቦቹ በመንግስት መታወቂያ ሰነዶቻቸው ላይ ጾታቸውን መቀየር የማይችሉ ሲሆን ከዚህ ቀድሞ ጾታቸውን ቀይረው ትዳር የመሰረቱ ግለሰቦች ጋብቻውን በህግ ፊት ተቀባይነት እንደሌለውና እንደሚፈርስ ተደንግጓል። የህግ ተጽዕኖ በሩሲያ ዜጎች ላይ ብቻ የተገደበ አይደለም። ጾታ መቀየርን በህግ የሚፈቅድ የውጭ ሀገራት ዜጎች ላይ ከሩሲያ ልጆችን በጉዲፈቻ እንዳይወስዱ በቋሚነት እገዳ ተጥሎባቸዋል። የሩሲያ ባለስልጣን ይህን እርምጃ ከምዕራባውያን እጥፍ ተጽዕኖችና ከተፈጥሮ ውጪ ከሆነ አስተሳሰብ ህፃናትንና ልጆችን ለመታረግ የተወሰደ ወሳኝና ጠቃሚ እርምጃ ነው ሲሉ ተከራክሯል። በሌላ በኩል ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶቹ ህግ አድሏዊ፣ ጭካኔ የተሞላበትና የዜጎችን መሰረታዊ የጤናና የመኖር መብት የሚጋፋ ነው ሲሉ አጥብቀው ተቃውሟል። ሩሲያ ከዚህ ቀድሞ ዓለም አቀፍ የጂኤልቢቲኪው ንቅናቄን አከራካሪ ድርጅት በሚል መፈረጅ የሚታወስ ሲሆን ይህ አዲስ ህግ በሀገሪቷ ያለውን የሰብአዊ መብት አያይዞ የበለጠ ጥያቄ ውስጥ ከቶታል። ይህ መረጃ ከጌቱ ተመዝገን የተወሰደው። ውድ አድማጮቼ ቅድም ባልኳችሁ ሐሳብ ላይ ልክ የሆነ የኢትዮጵያ ልጅ ህፃናት ሆነው ህፃን ልጆች ሆነው ለልጆች ያስባሉ። they are kid but they think for kid okay they compassionate for kid ልጅ ሆነው ማለት ነው። ትልቅ ሰው ነው ደግሞ አድርጎ ደግሞ ልጅ ሴቶች እናት ወንዶች ደግሞ አባት ይሆናሉ። በእርግጠኛ ሂሪን ኢትዮጵያ ያለው ትሬንድ ይሄ ነው። በውጭ ዓለም ደግሞ አባትና እናት መሆን አይፈልጉም፣ አሳዳጊ መሆን ይፈልጋሉ። ለልጅ ማሰብ የማይችል አይምሮ ያለው ሰው ደግሞ የልጆች አባትና የልጆች እናት ሆኖ መኖር መቀጠል አይችልም። that's why አላስፈላጊ የሆኑ ይሄ ከባህላችንና ከወጉ ከእሴቱ ወጣ ያለ ነገር መከላከል ስንጀምር የነገዋን ኢትዮጵያን በትክክል ማቆየት እንችላለን። ይህን መረጃ ሼር አድርጉልኝ። thank you very much